ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁት አማርኛ የፊደል ጥናትና ቃላት ምስረታ አጣምሮ የያዘ ቪዲዮ ሰርቼ ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ የሆናችሁ ሰዎች ሌሎች የምሰራቸው ቪዲዮዎች በማሳወቂያ መልክ እንዲደርሷችሁ ቪዲዮውን ላይክ ሸርና ሳብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ ትምህርታችን አማርኛ ቃላት ምስረታ። አማርኛ ቃላት ምስረታ በመሰረቱ አማርኛ ቃላት ምስረታ ይበል እንጂ ወደዚህ ስንመለከታቸው ምንድነው ሀሁ ፊደላት ጥናትም አለው። ሀሁ ፊደላትን እያጠናነ በእያንዳንዳቸው ፊደሎች ሶስት ቃላቶችን እንመሰርታለን። ሶስት ቃላቶችን እየመሰረትን እናያለን ማለት ነው። ስለዚህ ከእናንተ ላይ የሚጠበቀው ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና መከታተል ብቻ ነው። ኦኬ፣ እስኪ ወደ ትምህርቱ እንግባ። በዚች ሀ በተሰኘች ፊደል በዚች ሀ ብለን በምንጠራት ፊደል ቃላትን ስንመሰርት ምን ልንል እንችላለን? ሀ ሀብል። አያችሁት? ሀን መነሻ ላይ በማድረግ ነው። ይችን ሀ ብዬ የጠራዋትን ፊደል ይኸው መነሻ ላይ አድርጌ ቃላት ስመሰርትባት ምን አልኩኝ? ሀብል አልኩ። ሀብል። እሺ፣ ሀ ምን ልል እችላለሁ? አሁንም ሀና ሀና። ሀ ሀሳብ። ልክ ከዚህ ጋር ሁሉ የምትመለከቷቸው ሀ እዚህ ጋም እዚች ጋም የቃላቻችን መነሻ ፊደላት በመሆን ነው የሚያገለግሉት። ሀ ብለን የጠራናት ተተኳሪ ፊደላችን እቺ ሀሌታ ሀ ቃሏን ፊደሏን መጀመሪያ ላይ በማምጣት የቃላችን መጀመሪያ ፊደል በማድረግ ቃላትን መስርተንባቸዋል ማለት። ስለዚህ ልክ እንዲያደረጋችሁ መለማመድ መቻል አለባችሁ። ቃላት ምስረታ ከባድ መስሎ ይታያችኋል፣ በጣም ቀላል ነው። ስለዚህ እናንተ ለሚጠበቀው ልክ እንዲያደረጋችሁ መለማመድ መቻል ነው። ኦኬ፣ ሁ ላይ እንሂድ። ሁ ምን ልል እችላለሁ? ሁለት። ሁ ምን ልል እችላለሁ? ሁሉም። ሁ ምን ልል እችላለሁ? ሁሴን። ሁሴን። ተመልከቱ፣ ከዚህ ጋር ሁ የመጀመሪያ ፊደል ነች፣ ከዚህ ጋር መጀመሪያ ናች፣ እዚህ ጋም የቃላችን የመጀመሪያ ሆሄ ወይም የመጀመሪያ ድምፅ ነች ማለት ነው። የመጀመሪያ ሆሄ ወይም የመጀመሪያ ድምፅ አድርጌያለሁ። ስለዚህ ይሄ ቃል የተመሰረተው ምንድነው? ተተኳሪ ፊደሎችን ወይም ደግሞ ፊደሎቻችን ወይም ደግሞ ድምፆችን መነሻ ላይ በማድረግ ተተኳሪ ድምፆችን መነሻ ላይ በማድረግ የተመሰረተ ቃላት ነው ማለት ነው። ቃላት ነው። በጣም ጥሩ። ኦኬ፣ ወደሚቀጥለው እስኪ እንሂድ። ካሁ ቀጥልን ያለቻችን ፊደላችን ማነች? ሂ ነች። ሂ ማለት ይቺ ነች። ሂ። ይቺ ሂንን ደግሞ መነሻ ላይ በማድረግ ቃላት ስንመሰርት ሂን የቃሎቻችን መነሻ በማድረግ ቃል ስንመሰርት ምን ልንል እንችላለን? ሂሩት፣ ሂሊና፣ ሂሳብ። ተመልከቱ፣ እዚህ ጋር ሂ መጀመሪያ ነች፣ ከዚህ ጋር መጀመሪያ ነች፣ እዚህ ሶስተኛው ላይም መጀመሪያ በመሆን የመጣች ነች ማለት ነው። እንዲህ እያደረጋችሁ ነው ቃላት ምስረታ መለማመድ ያለባችሁ። እናንተ እንደ ከባድ ታዩታላችሁ። ነገር ግን አተኩራችሁ ከተመለከታችሁት እንዲሁም ደግሞ እምንላችሁን እዚህ ጋር እምላችሁን ነገር በጽሞና ተከታትላችሁ ከሰራችሁና ከተላመዳችሁ በአጭር ጊዜ ውስጥ እርግጠኛ ነኝ ነግራችሁ ካስባችሁበት መድረስ እንደምትችሉ ላረጋግጥላችሁ እወዳለሁ። ዋናው ነገር የእናንተ ጥረት መታከል አለበት ማለት ነው። ኦኬ፣ እንግዲህ ሀልን ሁዋልን ቀጥላ ያለቻ ማናት? ሂ ብለናል። ከሂ ቀጥላ የምትመጣዋ የአማርኛ ፊደላችን ማናት? ሀ እንዳታለን። ሀ አራተኛዋ ሀ ማለት ነው። ሀ በዚቻም ቃላትን ስንመሰርት ምን ልንል እንችላለን? ሀ ሐይቅ፣ ሀ ሐሴት፣ ሀ ኃይል ብለን ቃላትን ልንመሰርት እንችላለን። ኃይል ብለን ቃላትን መመስረት እንችላለን። ከዚህ ጋርም ልክ እንደ ሌሎቹ ሁሉ እዚህ ጋርም ይቺ ሀ
የመጣችው ምን ላይ ነው? መጀመሪያ ላይ ናቸው። እዚህ ጋር መጀመሪያ ሁሉም የቃሎቻችን መነሻ ሆሄ ወይም ደግሞ መነሻ ድምፅ በመሆን ታገለግለናለች ማለት ነው። እሺ ወደሚቀጥለው ስንሄድ ከሀ ቀጥለን እንግዲህ የምናገኛት ከአማርኛ ፊደላችን ከሀ ቀጥላ የምትመጣዋ ማነች ብለን ስንመለከት ሄ ነች። ይቺ ሄ ትባላለች። ሄ ይችን ሄ መነሻ ላይ በማድረግ ቃላትን ስንመሰርት ምን እንችላለን? ሄ ብለን ሄደ ሄደ። ሄ ብለን ምን ልንችላለን? አሁንም ሄዋን ሄዋን። እሺ ሄ ብለን አሁን ምን ልንችላለን? ሄለን ሄለን። በቃ ልክ እንዲያደርጋችሁ መስራት በጣም ቀላል ነው። አክብዳችሁ ወይም ደግሞ አግዝፋችሁ አትመልከቱት። አእምሯችሁን ሳታጨናንቁ አእምሯችሁ ነፃ በሆነበት ሰዓት ከጭንቀት ከድካም ነፃ በሆነበት ሰዓት ላይ ይሄን ብትላመዱ በአጭር ጊዜ ውስጥ ፊደላት መቁጠርን ትችላላችሁ፣ ቃላት መስረትም ትችላላችሁ ማለት ነው። በጣም ጥሩ። ኦኬ ከሄ ቀጥለን የምናገኛት የአማርኛ ፊደላችን ህ ትባላለች። ህ ማለት ይቺ ናት። ህ በዚችም ቃላትን ስንመሰርት ህ ብለን ምን እንችላለን? ህዝብ ህዝብ። ህ ብለን ምን እንችላለን? ህግ ህግ። አሁንም ህ ብለን ምን እንችላለን? ህዳሴ 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 ልንል እንችላለን። ስለዚህ እያንዳንዳቸው እዚህ ጋር ስንመለከት ህ የቃላችን ምንድን ነች? መነሻ ሆሄ ወይም ደግሞ መነሻ ድምፅ በመሆን ያገለግላሉ ማለት ነው። ያገለግለውናል። ስለዚህ እንዲህ ያደረጋችሁ ሁሎችንም በትኩረት መከታተል ይኖርባቸዋል። ከህ ቀጥለን የምናገኛት የመጨረሻዋ ሆሄ ሆ ትባላለች። ሆ ሆ ማለት በቅርጽ ደረጃ ይህንን ነው የሚመስለው። ቅርጿ ይች ነች። ስለዚህ ሆ ብለን ምን ልንል እንችላለን? ሆድ ሆድ። ሆ ብለን አሁን ምን ልንል እንችላለን? ሆሄ ሆሄ ሆሄ። ሆ ብለን ምን እንችላለን? ሆቴል ሆቴል። ልክ እንዲህ እያደረጋችሁ መለማመድ መቻል አለባችሁ ማለት ነው። እንዲህ እያደረጋችሁ መለማመድ መቻል አለባችሁ። ስለዚህ እያንዳንዱ ማንኛውም ነገር እናንተ አቅላችሁ ማየት አለባችሁ። አሁን እዚህ ጋር የምታዩቸው ፊደሎችን እነዚህ ሀሁ ናቸው። ግን ፊደሎች እነዚህን ሰባቱን ፊደሎች መነሻ በማድረግ ቃላትን መሰርችላችኋለሁ። ይሄን እንደ ሂንት ካያችሁ ሌሎችንም እያንዳንዳቸው ፊደሎችን ቃላትን እየመሰረትኩኝ አሳያቸዋለሁ። እስኪ ለዛሬ ፊደሎችን አንዴ እንቁጠራቸው። እስኪ አብራችሁ ከኔ ጋር ቁጠሩ። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። ይህን ልክ እንደዚህ አድርጋችሁ ፊደሎችን መቁጠር ትችላላችሁ ማለት ነው። እንዲህ ያደረጋችሁ አንብባችሁ ያልገባችሁ ነገር ካለ ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ ሁልጊዜ እንደምለው እንዲሰራላችሁ ወይም ደግሞ ትኩረት እንዲሰጠው የምትፈልጉበት ቦታ ሀሳባችሁን እዚሁ ኮሜንት ላይ ሳትወጡ አስቀምጡልኝ። የሰጣችሁኝን ኮሜንት ተመልክቼ ያንን ነገር እሰራላችኋለሁ ማለት ነው። ቪዲዮው ለሁሉም የሚዳረስ ዘንድ ላይክ፣ ሼር እና ሳብስክራይብ በማድረግ እንዳይዘነጋ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ